ሰለላሁ ዐላ ነቢ ሰላም አላ ረሱል ሰላም አላ ሙዚቃ መጀመሪያ እንዴት ነበር የጀመርሽው? ሞላዬ ጋዶሌሎ ሞላዬ ጋዶሌሎ ሞላዬ ጋዶሌሎ ናሲዳሌሎ ሞላ አማርኛ ሙዚቃዎች ነበር እኔ ሞኒካ ሲሳይ ወደን በራራ ለህ ምንድነው ነገሩ ሸክሽክ ዝም ብለሽ ሸክሽክ በዚህ እድሜው ብዙ ነገር አቺቭ አድርጋለች። ልዩ ኮሜንት ሰሰት በጣም ሲሪየስ ነች። ያኔ የሰራሽውን ኮንፊደንስ የት ነው ያስቀመጥሽው? ምን ነበር ሆራ ቡላ ዴበና ጨንቆ ምናምን ካል በቀልድ በቁም ነገር እያዋዛች ነገሮችን የምታቀልበት መንገድ ደስ ይለኛል። ከዛ የራሴን አድዮ የምል በጃኖ ባንዶች የተቀናበረ ሙዚቃ አድዮ 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 አንዱ ከአብዱ ኪያር ጋር ቀጭን ድምጽ ያለው ስለ ቋንቋም ስለ ባህሉ ሴት እንዲደፍራ ወጣ በዚህ ደረጃ እንደዚህ ገብታ የወጣች ሴት በአካዳሚክም በአርቲስትም በይሄም በሙሉ በኮንፊደንስ ነው የምናገረው ማለት ነው። የለም ጋማኔ ተበና በታናናሾችና በታላላቆች መካከል የሚደረግ በቃ ድብድብ መጣላት ምናምን አለ። ሳባ ሞራል እሷ አግሬሲቭ ሆና ስትመጣ እስኪ ጭንቅ መሽ ስላት በቃይ ጓንቱ ፍታሊ ጓንቱ ባይዜ ሙዚቀኛ ለመሆን እዚህ ደረጃ ለመድረስ እኔ ታስሬያለሁ፣ ተደብድቤያለሁ፣ ተሰድቤያለሁ። አርቲስት ስንል ትንሽ ነገር ሊሆን ይችላል። ፕሊዝ የአርቲስትን ዋጋ እንወቅ ነው። ሙከረሙ አለይከ ሰላሙ ሰለላሁ ዐላ ሰለላሁ ዐላ ነቢ ሰላም አላ ረሱል። ተመልካቾቻችን የምንገኘው በገላን አካባቢ በሚገኘው ሙዚቀኛ የሙዚቃ መምህር እንዲሁም ደግሞ በአዲስ ታለንት ሾው ዳኛ በሆነችው ልዩ ገዙ መኖሪያ ቤት ነው። የተገኘንበት ምክንያት ደግሞ 1446ኛውን የኢድ አልፈጥር አብረናት ለማክበር ነው። አብራችሁን እንድትቆዩ የአክብሮት ግብዣዬ ነው። አብራችሁን ሁኑ፣ ተከተሉ። وسكرت ندو بخبر صلى على محمد نبي صلى على فقدوا للنمتا عند زيره صلى على محمد نبي صلى على والله نبي ودوت له صلى على محمد نبي صلى على تيجي بزوربت عين داياته صلى على محمد نبي صلى على محمد الامير روح الكائنات صلى على محمد نبي እንኳን ለ1446ኛው የኢድ አልፈጥር በሰላም አደረሳችሁ። ይሄንን በዓል ምክንያት በማድረግም በልዩ ቤት ዛሬ ይሄንን በዓል ሞቅ ደመቅ አድርገን ለማክበር ሰብሰብ ብለናል። አብራችሁ እንድትቆዩ እጋብዛለሁ። እንግዲህ ልዩ እንዴት ነሽ? ሰላም ነኝ አለሁ ይመስገን። እንዴት ነው? አሪፍ ነው። በዓሉስ ታዲያ? በዓሉ እንግዲህ እንደምታይ ነው። ልናከብረው ተፍ እያለ ነው። ሞቅ እያደረግን ነው። የዘንድሮን በዓል እንግዲህ ተሰብስበናል እናከብር። ከዚህ በፊት ያሉትን በዓላቶች እስቲ እንዴት ነበር የምታከብሩ? ያው በዓል እንደምታወቀው የኢድም ሆነ አረፋ በዓል ተሰብስበን ነው የምናከብረው። በቤተሰብ ተሰብስበን አንድ ላይ ሆነን ነው የምናከብረው። በጎረቤት አንድ ላይ ሆነን ነው የምናከብረው። ቢሆንም ግን የዘንድሮ ለየት የማደርገው የአዲስ ሚዲያ ኔትወርክ እንቁዎች የአዲስ ታለንት ሾው እንቁዎች እንግዲህ ዳኞች አንድ ላይ ተሰብስበን እንዲሁም ቤተሰቦች አንድ ላይ ሆነን ልናከብር ተዘጋጅተናል ማለት ነው። እሺ እስቲ ለተመልካቾችም እዚህ ላሉትም እንኳን አደረሳችሁ መልእክትሽን አስተላልፊልን። ለመላው እስልምና እምነት ተከታዮች እንኳን ለኢድ አልፈጥር በሰላም አደረሳችሁ። ኢድ ሙባረክ። እሺ በዓል ሲመጣ እንግዲህ አብሮነት ይመጣል። ከሰዎች ጋር ተሰብስቦ ማክበሩ ይመጣል። የጾም ላይ ያለው መረዳዳቱም እንዳለ ሆኖ ማለት ነውና በዓላትን ከሰዎች ጋር ሰብሰብ ብሎ ነው የሚከበረው በአብዛኛው ጊዜ። አንቺም አሁን ደግሞ እንደገለጽሽልኝ ከዚህ በፊት የነበሩትን በዓላት ከቤተሰብ ጋር ከጎረቤት ጋር ሰብሰብ ብለሽ ነበር የምታከብሪው። ያሁኑን ግን ከአዲስ ታለንት ሾው ባልደረቦችሽ ጋር ነው እያከበርሽ ያለሽውና ከነሱ ጋር የነበረሽን የመጀመሪያ ትውውቅ እስቲ ግለጭልን። እንዴት ነበረ? ያ የመጀመሪያው ትውውቅ እንግዲህ መጀመሪያ እኔ አሼ ነው ያየሁት።
ጎን ለጎን የኛ ስንቀመጥም ያው ጎን ለጎን ስለሆነ አሼ ነው መጀመሪያ ትንሽ በኦሮምኛ ምናምን ስለምሞክር አሼ ከሱ ጋር አወራ ምናምን ከዛ በኋላ ሁሉም ቤተሰብ ነበረ በቃ አሁን ሳገኙኝ ምናምን ካለኝ ልምድ አንፃር ከስራው መደድ ሁሉም ዳኞች እንግዲህ እንደ ልምዳቸው እንደ አመጣጣቸው እኔን በደንብ አድርጎ ነው የተቀበሉኝ። ለዚህ እጅግ አድርጌ አመሰግናለሁ ስለተቀበላችሁኝ። እሺ እንግዲህ ደስ የሚል ጓደኝነት ቤተሰባዊነት እንደፈጠራችሁ ነው እንግዲህ እዚህ ጋር ማስተዋልም የቻልኩትኝ እዛው ላይ ፕሮግራሙ ላይም ታለንቱ ላይም መናበባችሁ መግባባታችሁ በደንብ ነው የሚያስታውቀውና ደስ በሚል መልኩ ነው የምታሳልፉት። ምናልባት የታለንት ሾው ላይ ለየት ያለ የሆነ ማትረሹ ገጠመኝ አጋጠመሽ? የሚያሳዝን ሊሆን ይችላል፣ የሚያስቅ ሊሆን ይችላል። ማትረሹ ነገር? በርግጥ ሁሉም የሚያስታውሰው አንድ ገጠመኝ ነው። ማን ነው የኛ ሆስተሳችን የወደቀለት ጆ የወደቀ ቀን እኔና ማሂ የሆነው ነገር እንግዲህ በቴሌቪዥን መስኮት በደንብ ታይቷል። የምርም እሱ እንትን ያለ የወደቀ ነው መሰለን ታሞ ግን እንትኑ አክቲንግ ነበረ ለካ። በጣም እያዘንን እንሸኛለን። ሌሎቻችሁ ተንጠልጥላችሁ እንደዚህ ወደሚቀጥለው ዙር አልፋችኋል። እኔ ከዛ በጣም ተናደድን። ያገጠመኝ ለኔ ለየት ያለ ገጠመኝ ነው። ሁለተኛው ደግሞ በጥሩ ጎን ልክ አዲስ ታለንት ሾው ሲጀምር ራሱ የዳኞች አቀባበል እንዲሁም የቴሌቪዥኑ አመራር አቀባበል በጣም ለኔ ለየት የሚል ስሜትና ቦታ አለው። ለዛ ለኔ ሁለቱ ገጠመኞች አሪፍ ነው። እሺ እንግዲህ ሌሎቻችሁስ ደግሞ እስቲ ልዩን እስቲ በአንድ ቃል ግለጿት ብትባሉ ያ ቃል ምን ይሆናል የሚለውን እስቲ ከማሂን ጀምርና። ልዩ ያው ከሁላችንም ትንሿ ልጅ ልዩ ነች። ይሄ ልጅ ማለት የእውነት በቃ ኢነርጂ ያላት እኛ ትንሽ ጠንከር ብለናል በእድሜም በልምድም ምናምንና የምትቀኝባት ልጅ ነች። ነፃነቷ፣ ፍሪደሟ፣ ኦነስቲዋ ለማወቅ ለሆነ የሆነ በቃ የእውነት ሰው ነች። የእውነት ሰው ስልሽ ይሄ አርቲፊሻል ነገር የሆነ ቆይ እንደዚህ ልሁን ብላ ምናምን አይደለችም። በቃ በጣም ብዙ ፈገግ የሚያደርግ በተለይ ባክስቴጅ ላይ በጣም የሚያዝናና ብዙ ነገሮች አሉን። ማለት የሆነ የምታስተምረን ነገር አለ፣ የምታስተምረን ቋንቋ አለ፣ የምትነግረን ካልቸር አለ፣ የምጠይቃት ነገር አለ እና የእውነት በቃ ይሄ ንጹህ ሰው የለም። ንጹህ ሰው ስልሽ ይጎ የሌለበት ቆይ ይሄን ብል ይሄ ይመጣል የሌለበት የእውነቷን ምናምንና እኛም እንደ እህታችን እንደ ታናሽ እህታችን እንደ ምናምን ነው አክሰፕት ያደረግናት ስትመጣና ይሄ ቢሆን ይሄ ጥሩ ነው ይሄ ቢሆን እንደው መጀመሪያ ማስተዋወሰው ቢሮ ነው ያገኘዋት ከሾው በፊት መጀመሪያ ማለት ነውና ሺሶ በጣም ፒውር በቃ ንጹህ ምትያት ነች። ንጽህናዋ በጣም ሞደው ነው። ይሄ በቃ ንጹህ ነች። የእውነት የተሰማትን ነው የምትናገረው። እንወዳታለን። እቅፍ ነው ምን አረጋት። ይሄ እኩል ቤት ምናምን ሳይሆን እቅፍ አርገናት ነው የምንኖረውና ልዩ ዳት ንጹህነቷን በጣም እንትንሏልና እጓጓለሁ። ነገ እኛ እድሜ ላይ ስደርስ ደግሞ የት ትደርሳለች? አሁን ዛሬ ልጅ ነች፣ ገና እየሰራች ነው። ገና በዚህ እድሜዋ ብዙ ነገር አቺቭ አርጋለች አሁን ዛሬና በቃ ደግሞ ወደፊት የሆነ በዚህ ሁሉ ልምድ ማካበቱ ስለመማር ያላት ነገር አውርተና ቃለን በግልም ስናወራ እንትኗን ትህትናዋን እወደዋለሁ።
ምንም ባለበት ነገር ላይ አስተያየት መስጠት ራሱ ልክ ነው ብዬ አላምንም። በቃ አይ አስተያየት መሰጠት አለበት። ምክንያቱም ይሄ ልጅ በዚህ ታሌንት ሾው ቢወርቅ እንኳን ነገ ምን መስራት አለበት ነው እሱ ላይ ነው ሜን ፖይንቱ እሱ መሆን አለበት። ዛሬ ላያልፍ ይችላል ታዴ ላያልፍ ይችላል ሊያልፍ ይችላል። ግን ካሁን በኋላ ምንድነው ማድረግ ያለበት? ጨዋታ ታውቃለች፣ ቀልድ፣ ቁም ነገር በተለይ ቀልድ ትችላለች። ምን ነበር ሆራ ቦላ ዴበና ትንሽ የሙዚቃ ሰዓት አይደለም ይሁን ግን ጸዲዬን በጣም ማመስገን እፈልጋለሁ። በተለይ እኛ ያለንን ነገር እንትን ማለት አንወድም፣ ያው ባህል ስለሆነ ያለንን ከፍ ከፍ ማድረግ ላይ ችግር አለብን። ጸዲ ግን ስቴጅ ፐርፎርማንስ አቦ ሆሪቡል ዴባን ጸዲ ወላሂ ሆሪቡል ዴባ ስቴጅ ፐርፎርማንስ የጸዲ ነምበር 1 ካሉት አርቲስቶች 90 ከ90ዎቹ ስቲል ምንም ያልተቀየረች ምንም ድምጿ እንከን የማይወጣላት አርቲስት ለኛ ሁሉ ምሳሌ የምትሆኚ አርቲስት ነሽ። እጅግ አድርጌ ነው ያመሰግንሻለሁ። ቴንክ ሶ ማች ያ እስኒለ ነው ራቡላ ዴበና ሴተማር ነው አሁን ቋንቋ ታስተምረናለች አለችው። በቃ ይሄ በመሃል አለ። እኛም እናወራለን፣ እሷም ታወራለች፣ ቃላቶች እንቀያየራለን፣ ታስተምረናለች። በአጠቃላይ ግሩፑ ፋን ነው። ቀልድ ጨዋታ በጣም ያውቃል ይሄ ግሩፕና ምንም ይሄ ደባሪ አጋጣሚ የለም። በእኛ የዳኝነት ሂደት ውስጥ ሁላችንም እንስቃለን፣ እንጫወታለን፣ ጨዋታ እናመጣለን። እዛ ኤነርጂ ውስጥ አሁን አንዳንዴ እኛ ቀደም ብለን ነው የተገናኘ ነውና አንዳንዴ አዲስ ሰው ሲመጣ ትንሽ ኤነርጂው ላይ አይቀላቀልም አይደል? በቃ ሳናውቀው ነው ቅልቅል ብላ ይገባችሁ። ከኛ ጋር አብራ የቆየች ነው የምትመስለውና በደንብ የአርቲስትን ፐርሰናሊቲ ነው ያላት። የአርቲስት ፐርሰናሊቲም ስላላት በደንብም ደግሞ ይሄ ከድምጻዊነትም ባሻገር አስተማሪም ስለሆነች መምህርም ስለሆነች ነው መሰለኛው ከተማሪዎች ጋር መግባባት ስላለባትም ይመስለኛል ያ የተግባቢ ባህሪ ጎልቶ የሚታይባት። የስራዋ ጸባይም ሊሆን ይችላል። በዛ ላይ ደግሞ ሙዚቀኛም ስትሆኚ የስራውም ጸባይ ነው፣ ግዴታ ነው፣ ተግባቢ ያደርግሻል። እኛ ምንም ቀላል ነው የነበረው ግንኙነታችን። እኛም እዚህ እንደምታይኝ ተክሉም አሹም ማሂም እኔም በጣም ቀለል ያለን ሰዎች ነን። እሷም ቀለል ያለው ሰው ውስጥ ነው የገባችው። እኔ ምናልባት ልዩን መግለጽ ካለብኝ ይበልጥ የሚገልጻት ቃል ፈኒ ነች። በጣም በቃ ቀልድ አንዳንድ ሰው አስበው ነው ቀልድ የሚፈጥረው። ልዩ እንደዚህ ነው የምታወጣውና በጣም ያስቀኛል። ቁም ነገር አዘል ነገሮች ነው የምትናገረው። የሆነ ቀልድ ይመስላል ግን አንዳንዴ እዛ ጋር የምታየው ነገር የምታወጣው ነገር ቬሪ ፈኒ፣ በጣም አስቀኝ፣ በጣም ቁም ነገር ያለው ነውና በጣም ልዩ የምትገርም ልጅ ነች። የሚገርመው የሆነ እሱ እየዘፈነ እንዲህ ጀርባዬን ሰጥቼ ምናምን ባዳምጥ እርግጠኛ ሆኜ የማወራው ከሱ ውስጥ የሚወጣ ድምጽ እኮ አይመስልም ምንም ነገር። በዛ ላይ የሙዚቃ አረዳዱ ከባንድ ጋር ኮላቦሬሽኑ የሰውነት እንቅስቃሴው ትንሽ ራሱ ስቴጅ ላይ ራሱ የሚገርም ነው። እንደ ባህላችን ምንድነው የሚባለው? ሴት ልጅና ህፃናቶች ሲመረቁ ምንድነው የሚባለው? ወዮሚ ይላሉ። አቦ ወዮሚ ጉዳይ ምን ማለት ነው ግን? ወዮሚ ክፉ አይን አይንካ ይደግ ተመንደግ እንደማለት ነው። አሜን በል። ልዩን በአንድ ቃል ካላችሁኝ በቃ ግልጸኛ ናት። ግልጽ ናት በቃ ማለት ምንም ነገር የለም። እዛ ፊት ለፊት የምታያትም በኋላም የምታያትም አሁንም የምታያት ወደፊትም ያለችው አንድ ልዩ ናት ያለችው። ስሟ ነው እንጂ ልዩ እንደ እንትን አንድ ናት። በቃ በጣም ግልጽነቷ ደስ ይለኛል። ከዛን ውጪ ፐርስፔክቲቮቿ የምታያቸው ነገሮች እነሱ ናቸው ፈኒ በጣምና ነገሮች አይታ በጣም ሪፍሌክቲቭ ናት። ወዲያው ነው ሪያክት የምታደርገውና እነዛ ነገሮች በጣም ነው የሚያዝናኑኝ። የኢትዮጵያ ልጅ ነው ሲላክ ወርዶ መሰለ ቀዛፊ መላክ ጎራዴ ሲመዝ ጥቁር ፎክሮ እልፉን አረደው አንዴ ሰንዝሮ ተገጣይቱ ይህን ጀግንነት እንዲሰማው
ፉከራና ሽለላ ይደረግለታል አይደለ? የሆነ ፈሪ ቢሆን ራሱ በሙዚቃ እንድነሳሳ ይደረጋል። አሁን የሆነ ሀገራችን ሊወር የሚመጣ ጠላት ብኖር እርግጠኛ ነኝ ይህንን አዲስ ታለንት ሾውን ያየ ሰው ሄዶ ሊፋለም ቁርጠኛ ነው ብዬ አስባለሁ። ቴንክስ ሶ ማች። ልዩ ኮሜንት ስትሰጥ በጣም ሲሪየስ ነች። ምንም ምህረት የላትም። ከዛኛው ውጭ እሱ እንደተጠበቀ ሆኖ አርገነው ነው እንደተጠበቀው ነው ማለት ፕሮፌሽኑ ሲመጣ አሁን እየተነጋገርን ያለ ነው። ፕሮፌሽኑንማ ህዝብ የሚያየው ነው። ሲሪየስ ነገር ነው። ከዛ ውጭ ግን አንዳንድ ጊዜ እኮ ሰዎች ስክሪን ላይ ስንሆንና ከስክሪን ውጭ ስንሆን ይለያያል። ልዩ ከስክሪን ውጭ አብረሽ መሆን የምትፈልጊያት ልጅ ነች በቃ እንጂ ፍርዱንማ ሙዚቃውን የምተነትነውን እኮ ህዝብ እንዲህ ብሎ ነው የሚያየውና አምሶ አብረን ስላለን አሁንም በድጋሚ እንኳን አደረሰሽ እንደው እንትን እንዳይመስል እና ስላገኘሁሽ ስላወቅኩሽ በጣም ነው ደስ የሚል። በዚህን ሰዓት ላይ እኔ አሁን ስለ ሪትም ስለ ዳይናሚክስ ምናምን ማውራት አልፈልግም። አንደኛ ነገር ሳውንድ ኳሊቲ ጥሩ አይደለም ለኔ። እስቲ አስተዋውቁን ራሳችሁን። ከልዩ ጋር ያላችሁስ ቤተሰብ ናችሁ? የስራ ባልደረባ ናችሁ? ሚሊዮን እስቲ ንገሩ። ከልዩ ጋር እኔም በሙያዬ ጋዜጠኛ ነኝና በዛ ነበረ መጀመሪያ አካባቢ ከዛ በፊት ሚዲያ ላይ አቃት ነበረ። በስራ ሂደት ታወቅን ቆይታን ኦሬዲ ከ10 አመታት ምናምን በላይ ሆኗልና በዛ አጋጣሚ ነው ወደ ቤተሰባዊነት ምዞራል ብዙ መጋመዱ አለና ለዛ ነው ጓደኛ ካልኩ ትንሽ አይሆንም ማራቂ ይሆናል ስሜቱ መቀነስ ይሆናል ብዬ ያልኩት። ስለዚህ ጓደኝነታችሁ ወደ ቤተሰባዊነት ተቀይሯል ማለት ነው? አዎ ኦሬዲ ወደዛ ተቀይሯልና ያው ለኔ እንደ ታናሽ እህት የማስባት ነችና በሆነ ፍጥነት የሆነ ሰዓት ላይ ግን ወደ ታላቅ እህት የምትሆንበት አጋጣሚ አለ እንጂ ቅድም ያላችሁት ነገር የሶሉሽን ሰው ነች። እንደዚህ ስታማከራት የሆነ ነገር በጣም ስትረስ ሆነ ጨንቆ ምናምን ካልክ በቀልድ በቁም ነገር እያዋዛች ነገሮችን የምታቃልልበት መንገድ ደስ ይለኛል። ድምጻዊ ጫላ እባላለሁ። ልዩ የስራ ባልደረባዬ ነች፣ የጓደኛዬም ባለቤት ነች እና ልዩ በጣም እንደ ስሟ ልዩ ነች እና በጣም ጎበዝ እንደውም ታሌንቷን ያልተጠቀመች የተማረች ሙዚቃ የተማረች ሙዚቀኛ ነች። ብዙ ነገር ይጠበቅባታል። እንደውም እንደ ችሎታዋ አላወጣችውም፣ አልሰራችውም። ገና ብዙ ነገር ይጠበቅባታል። ጎበዝ ነች። ታንክ ስሜ ኢንጂነር ረመዳን አማን እባላለሁ። የአርቲስት ልዩ ገዙ ታናሽ ወንድም ነኝ እና ቤተሰብም ነኝ። ያው በረመዳን ወር ውስጥ ብዙ ጊዜ አብረን አሳልፈናል። በደስታም ብዙ ነገሮችን አይተናል። አላህ በሰላም እዚህ ላደረሰን ምስጋና ይገባው። እየበላን እየጠጣን ነው እንጂ ፋሚሊ እንደ ሰላም አላ ነቢ ሰላም አላ ረሱል ሰላም አላ ሰላም አላ መሐመድ ነቢ ሰላም አላ ነቢ ሰላም አላ ረሱል ሰላም አላ ሰላም አላ መሐመድ ነቢ ሰላም አላ ሀቢቢ ወቀቱ እንደልሰ መጀመሪያ እንዴት ነበር የጀመርሽ ወደ ሙዚቃ ዓለሙ እንዴት ነበር የገባሽው? ያው ማንኛውም ሰው እንደምለው ሙዚቃ ከልጅነቴ በትምህርት ቤት ነው የጀመርኩት ከሚኒ ሚዲያ ዘን ከአራተኛ እስከ ስድስተኛ ድረስ ስድስተኛ ክፍል ድረስ በደንብ ነበረ የሰኔ 30 የወላጆች ቀን ላይ በደንብ ሰራ ነበረ። ከዛ በኋላ ነው እንግዲህ እያደገ መጣ። ልክ 9ኛ ክፍል ስደርስ አርቲስት አቡሽ ዘለቀ እሱ የቦራናና የጉጂ ባህል አምባሳደር ነው ባይዞ በዚያው አጋጣሚ ሰው ከሱ ጋር የአካባቢያችን ላይ የሚገኙትን ፎክ ሚውዚኮች ላይ ፎከስ አድርጌ መስራት ጀመርኩኝ ማለት ነው። እሺ የመጀመሪያ ስራሽ ከአቡሽ ጋር ነው ማለት ነው ኦፊሻሊ የወጣው የተቀረጸው ማለት ነው? አዎ ሎሞላ የሚል የመጀመሪያ የኦሮሞ ጉጂ ባህል ሴትና ወንዶች እየተቀባበሉ የሚዘፍኑት ሙዚቃ ነው የመጀመሪያ የስራ ማለት ነው። ከዛ ቀጥሎ የኢዮጴ ሎሞላ ሁለተኛ ሎሞላ ቁጥር 2 ሰራን ከሱ ጋር ከአቡሽ ዘለቀ ጋር። ከዛ የራሴን አድዮ የሚል በጃኖ ባንዶች የተቀናበረ ሙዚቃ የቦረና
እና ጉጂ አካባቢ ፎክ ሚውዚክን በዘመናዊ መልክ ለማሳየት ኤክስፐሪመንት ነው ሞከርኩኝ። ከዛው እያልኩኝ እንግዲህ እዚህ ነኝ። እስቲ ከመጀመሪያ ስራሽ ከአቡሽ ጋር የሰራሽው ስራ የመጀመሪያ እስቲ ተወሰነ ስንኝ ዝፈኝልን ይጀመር። ሎሞላ yogadole lomola badda magada dasa magala lomola yogadole lomola ditichi bade ditanu sade lomola yogadole lomola morma kedera marta davera lomola yogadole lomola kofola oltukate kairi olumate lomola yogadole lomola yogadole lomola yogadole lomola መለስ ብለሽ ሰኔ 30 እስቲ አስተውሽኝ። ሰኔ 30 ኤሌመንታሪ ላይ እኔ ያው በጣም ፈጣንም ስለሆንኩኝ በባህሪዬ ነገሮችን መድፈር ስለምፈልግ ሁሉንም ነበር የምሞክረው። ዋለ ድራማ ውስጥ ሮጣለሁ፣ ሰርከስ ሰራ ነበር። ከዛ በኋላ ሙዚቃ አማርኛ ሙዚቃዎችን ነበር እነ ሞኒካ ስሳይ ወደን በርባራ ለሁ ምንድነው ነገሩ ሸክሽክ ዝም ብለህ ሸክሽክ በሱ ነበር ኤሌመንታሪ በሱ ሙዚቃ ነበር የምሰራው። እንደውም እኔ ሸክሽክ ይሉኛል መንገድ እሱን ቅጽል ስም የሞኒካ ስሳይን እሱን ነበር የምሰራው። ከዛ እያልኩኝ እንግዲህ ወላይተኛ ሙዚቃ መድረጋ መጎፋ ወይታ አርባ ምንጭ እሱን ያው እኛ አካባቢ ወደ ጉጂም ወደ ቦረናም አካባቢ ስትሄጂ ኮንሶ አለ፣ ወላይታ አለ፣ ቡርጂ አለ፣ ኮይራ አለ፣ አማራ አለ፣ ትግራይ አለ። ሁሉም አንድ ላይ ነው እንትን ብሎ የምኖረው። ለዚህ አንዱ የአንዱን ባህል አንዱን ባህል እሴት ስለማስተዋወቅ የሁሉንም ነው የምንጫወተው እኛ። እንግዲህ ተመልካቾቻችን የኢድ አልፈጥርን በዓል እንግዲህ እንደዚህ ደስ በሚል መልኩ እያሳለፍን ነው። ወደ እናንተም ደግሞ እያደረስን ነው የምንገኘው። አሁንም ቆይታችሁ ከኛ ጋር ይሁን። ወደ ቀጣይ ጥያቄዎቼ ደግሞ አልፋለሁ ማለት ነው። ልዩ በጣም የምትወጁ ሙዚቀኛ ማን ነው? እኔ በጣም ኢንስፓየር የማደርገኝ ያው በተደጋጋሚ ሚዲያ ላይ አወራለሁ ዶክተር አርቲስት አሊ ብራ በሱ ሙዚቃ ነው ያደግኩትኝ። እሱን እየሰማሁኝ ነው ያደግኩት። እንግዲህ ከውጪ ልበል በይ ስቲቭ ወንደር በጣም እሱን ምሰራቸው ስፔሻሊ ኮምፖዚንጉ ምንም ለሙዚቃ ያለው ጥልቀት ያው ባለፈው ብያለሁ አይደል በካሌጅ ያላየሁትም ግን ስታይ ኢንስፓየር ያደርገኛል እሱ በደንብ። አገር ውስጥ ካሉት ጸዲን ራሱ ኢንስፓየር ታደርገኛለች። ምክንያቱም ከኛ አጠገብ ካሉት አይደል መጀመሪያ ያለብን ሰው ለዚህ እሷንም በተለይ ብዙ ሆኖ የዘፈኑት ሙዚቃ አለ የህብረት ሙዚቃ። በዛ ላይ ሌላ አንዱ ከአብዱ ኪያር ጋር ቀጭን ድምጽ እሱ ሙዚቃ ምናምን እንደዚህ ነው። ግን በጣም እኔ ሁሉንም ሙዚቃ ሰማለሁ። በጣም ሁሉንም ስልሽ የሁሉንም አስተርን ሰማለሁ፣ ጋሽ ማሙድን፣ ጥላሁንን ሁሉንም ሰማለሁ። በሙዚቃ ግን ጠልቄ ሙዚቃ ውስጥ እንትን እንድል ፓሽን ያደረገኝ ዶክተር አርቲስት አሊ ብራ ነው። እሺ አሁን ደግሞ እስቲ ወደ እናንተ እንምጣና ማሂ አንድ ጥያቄ ጠይቂያት ተብለሽ እድሉ ቢሰጥሽ ምን አይነት ጥያቄ ነው የምትጠይቂያት? አታክብዱት። አንድ ሳይሆን ከልዩ ጋር እንደኖር ነው
እኛም አንዳንዶችን ጥያቄዎች ኢቭን እኛ እዛ ልብስ እየለበስን ባክስቴጅ ምናምን ራንደምሊ ተጠያቀን ያለፍናቸው ግን ኦዲየንስ መስማት አለባቸው ብዬ የማስባቸው ነገሮች አሉ። ሰውን ቤተሰብ ይሰራዋል ብዬ አምናለሁ። አንድን ሰውን ባህሪውን፣ ማንነቱን፣ ካልቸሩ፣ ባህሉ ያደገበት ማህበረሰብና ፋሚሊው ይሰራዋል ብዬ አምናለሁና ምን አይነት ምርጥ ፋሚሊ እንዳሳደጋት ብትነግረን። ይሄ በጣም ትልቅ ጥያቄ እኮ ነው ማይ። እኔ በርግጥ የኛ ፋሚሊ ብዙ ነው። እናቴ 12 ልጆችን ነው የወለደችው። እኔ ያው መጨረሻ ነኝ፣ ከቤተሰቦች መጨረሻ አካባቢ ነኝ። እሱ ታላቅሽ ነው? ታናሼ ነው። ወደ መጨረሻ እና 12 ነው የወለዱት። ፋሚሊ ካስተማሩን ነገሮች ውስጥ አንዱ ኤቲክስ ነው። ኤቲክስ ምንድነው? በገዳ ስርዓት ውስጥም ታላቅም ማክበር፣ ታናሽም ማክበር፣ መስማት፣ ነገሮችን ተጣድፎ ከማውራት ይልቅ ቁጭ ብሎ መጥፎም ይሁን የሆነ ሰው የማወራው ጥሩ ነገርም ይሁን የመስማት ባህሪ እንዳለን አድርገው ነው ያሳደጉን። ከተለያየ እንትን የመጣሁት እኔ ማለት ቤታችን ውስጥ የተለያየ ኮምፖዚሽን በሙዚቃ የምንለው ነው ያለው። አማራ አለ፣ ደቡብ አለ፣ ኦሮሞ አለ፣ በቃ ድብልቅ ነው። በሃይማኖት ደረጃም ኦርቶዶክስ አለ፣ እስልምና አለ። ስለዚህ በቃ ፋሚሊያችን በዛ ደረጃ ነው። አሁን ለምሳሌ ቤተሰብ ባይቀጣ ራሱ ጎረቤት አለ አይደለ? በአሁኑ ሰዓት ላይ ጎረቤት ባጠፋ የሆነ ልጅሽን ብመቱ ትናደጃለሽ። እኛ ጋር እንደዚህ አይነት ነገር የለም። የሆነ ሰው ካጠፋ ጎረቤት ነው የሚቀጣው። በዛ አይነት ሙድ ነው ያደግኩት። እስቲ የማናቃቸውን ነገሮች እስኪ ንገሪኝ። ከቦረና ማለት ኢቨን በቱሪዝም ዘርፍም ሊሆን ይችላል፣ የማናቀው የድሮ ታሪክም ሊሆን ይችላል፣ ወይ ታሪካዊ ቦታም ሊሆን ይችላል። በጣም ብዙ እድሜ ያስቆጠረ አለ ብለሽኛል። ሂስቶሪካል የሆኑ ነገሮችን እስኪ ንገሪኝ። ኦኬ፣ ሂስቶሪካሊ አሁን በቦረናና በጉጂ አካባቢ በጣም ሂስቶሪካል የሆኑ ቦታዎች አሉ። ስፔሻሊ ዳካ ዱበታ የሚባል የምናገር ድንጋይ ማለት ለምሳሌ እዛ አካባቢ ላይ ሄደሽ የሆነ ድምጽ ብታወጪ ያንቺን ድምጽ ይሰጥሻል፣ ያስተጋባል። ግን አንዳንዴ የሚያስተጋባ ኢኮ አለው አይደለ? ይሄ ኢኮ የለው። የገደል ማሚቱ አይደለም። ያ ስቶሪካሊ ቦታ ነው። ጉጂ ውስጥ ነው የሚገኘው። ሰምታችሁ ከሆነ በሚዲያ ጉጂና ቦረና ምን አለ ሲባል ወርቅ አለ፣ ኤመራልድ አለ፣ ትልልቅ ማዕድኖች አሉ። አሼ ሄደህ ታውቃለህ መሰለኛ? አልሄድክም? ወደ ነጌሌ ቦረና፣ ወደ ሻክሶ። ኦኬ፣ ጫላ ያውቃል በደንብ እሱ እዛው ነው። የለም መሬት ጫካ። እንደውም ላንቺ ፊልም ማይ ጫካ የሚየሳ እያሉ የሚሰሩት የሆረር ፊልም ምናምን የምታዘጋጅ ከሆነ እኔ ወስድሻለሁ። የት ነበር? እዚህ ሄዳለሁ። በጣም የሆነ ጥቅጥቅ ደኖች አሉ፣ ፏፏቴዎች አሉ። ብቻ ግን አንድ ቀን አንድ ላይ እንሄዳለን። አዲስ ታለንት ሾው አመቻችተን ጉብኝት ይሄ ቃል እንገባለን። በኢድ ቃል ገብተሻል። ያ በጣም ደግሞ አብዛኛው ጉጂ ውስጥ እድሜያቸው ረጃጅም ናቸው። 120 130 የምር 130 ቅቤ ኦሪጂናል የሆነ ቅቤ ይበላል። ፍየሎች ይበላሉ። ኦሪጂናል ነገሮች ናቸው የሚበሉት። ቅጠል አሁን ከተማ ላይ የምንመገባቸው ነገሮች እዛ አካባቢ ላይ በደንብ ይጠቀማል። ለዛ እድሜያቸው ከ120 130 ስቲል እንደውም እኔ እስከማውቀው ድረስ እስከ 150 እድሜ አይቻለሁ በእጅ በአካል ማለት ነው። አሁን አንቺ ጋር አሁን ድምጽሽ ከቁመትሽ ጋር አይሄድም እልሻለሁ። ብዙ ጊዜ ረጸዲ የአክስቴ ድምጽ ነው ያለሽ እላታለሁ። የሆነ ትልቅ ሰው የአክስት ድምጽ ነው ያላት። ግን ድምጹ ዝም ብሎ የመወፈር ጉዳይ ሳይሆን አለው ኤነርጂው ይለይብኛል። እና አሁን የቦረና በተለይ አባገዳ ምናምን ቀጠን ያለ እኮ ሰው ሊሆን ይችላልና እንዲህ ቁጭ ሲሉ የሆነ የምታየው ነገር አለ። ግልጽ ቃላት መግለጽ የማልችለው በቃላት የማትገልጸው የሆነ ግሬስ አለ እና ሁሌ ኢንተረስት ያደርገኛል። ቦረና ሲባል
ታሪካዊ ነገሩ ምንድነው አለ። ይሄ ምን ሰማው የሚነገረን ነገር አለ፣ ግን የሆነ ሌላ ያለ ይመስለኛል። ምን ብትይኝ ግን አላውቅም። ሄጄ ሳየው ሊገባኝ ይችላል ብዬ እንሄዳለን። ቃል ገብተናል። እኔና አንቺ ቃል ገብተናል። እንደ አንድ ኪነ ጥበብ ባለሙያ ዛሬ ላለችው ልዩ ለመድረስ የሆነች ቦታ አለች። እኔ አሁን የቱ ጋር ሲባል የማስባቸው አሉ ሞመንቶች በቃ ልተው ምናምን ወይም ደግሞ ብዙ እንደዚህ ያሉኝ፣ ግን እዛ ጋር ገፍቼ ሄጄ አሁን ዛሬ ላለኝ ማንነት ላይ ያደረሱኝ ነገሮች አሉ። በጣም አብይ የሆኑ ቦታዎች፣ ቁልፍ የሆኑ ቦታዎች አሉና እንደው ይሄ ያቺን ነገር ያቺ ቦታ ጋር ባላልፋት ኖሮ ዛሬ ያለችው ልዩ አልብንም ነበር የምትይው ካለ እሷን እንድትነግሪኝ ነው። ምክንያቱም ያስተምራል ብዬ ስለማስብ ነው። ቴንኪው። የእኛ ሀገር አርቲስት የኢትዮጵያ አርቲስት የመጣው መንገድ ብናየው ቬሪ ክራውድድ ነው። በጣም ሃርድ፣ በጣም ከባድ፣ ቆንጆ ቃል አግኝቼ በጣም ከባድ። ስፔሻሊ ሴት ሆነ አርቲስት ለወንዱም ከባድ ነው በእርግጥ፣ ግን ሴት ስትሆን ደግሞ አሁን አርቲስት ጸዲ፣ አርቲስት ማሌት፣ አርቲስት ልዩ፣ አርቲስት አሺ፣ አርቲስት ስንባል እንደው ለቃል ቀላል ሊሆን ይችላል። የመጣንበት መንገድ ግን ይላል ያሳዝናል። ይሄ ምንድነው ሃይዌይ ሆኖ ጠመዝማዛ። አዎ ቃሉ እሱን ራሱ አይገልጸውም። ሰው አርቲስት እኔ አርቲስትነትን ለመሆን ሳስብ በእኛ አካባቢ ስፔሻሊ በቦረናና በጉጂ ባህል ሴት እንዲደፍራ ወጣ በዚህ ደረጃ እንደዚህ ገፍታ የወጣች ሴት በአካዳሚክም በአርቲስትም ይሄም በሙሉ በኮንፊደንስ ነው የምናገረው ማለት ነው። የለም እኔ እንዴት ነው የወጣሁት? ይሄ ነው ትልቁ ጥያቄ መሆን ያለበት ለተመልካችን እንትን መሆን ስላለበት። ትምህርት አላማ አለኝ። ለአላማዬ ማንም መጣ ወደ ኋላ አይደለም። ላመንኩበት አላማ ገፋለሁ። ከልጅነት ጀምሮ ነው ይሄንን ያስተማረችኝ እናቴ ናት። እናቴ ሙዚቃ በጣም ይወዳሉ። በሙዚቃም እንዲቀጥል ትፈልጋለች። በትምህርቱም ጎበዝ እንዲሆን ትፈልግ ነበረ። በዛው እኔን በጣም ትረዳኝ ነበረ እና ባይዜ ሙዚቀኛ ለመሆን እዚህ ደረጃ ለመድረስ እኔ ታስሬያለሁ፣ ተደብድቤያለሁ፣ ተሰድቤያለሁ። ትልልቅ አርቲስቶች ማለፍ ያለባቸውን እንትኖች ውስጥ አልፌያለሁ። ግን ለወደፊቱ የምጠብቀኝንም ነገር ለማለፍ ዝግጁ ነኝ። አርቲስት ስንል ትንሽ ነገር ሊሆን ይችላል። ፕሊዝ የአርቲስትን ዋጋ እንወቅ ነው። እኔ ምን መሰለሽ መጠየቅሽ ከራሴ ቤተሰብ ተነስቼ ነው። እኔ ብዙ ቤተሰብ ውስጥ ነው ያደግኩትና በታናናሾችና በታላላቆች መካከል የሚደረግ በቃ ድብድብ፣ መጣላት ምናምን አለ። ኢንጂነር አንተ ነው የምትመልሰው፣ እሷ አትመልስም። ከልዩ ጋር እንዴት ነበረ ግንኙነታችሁ? ስትጣሉ የነበረው የልጅነት ጊዜ ምንድን ነው የሚመስለው? ምናልባት ከልዩን ጀምር። ቦክሰኛ ነው ባይዞይ ሻምፒዮናውን አለ ሻምፒዮን ነው እንዴ? እኔ ድምጥ ማጤን ነው ያጠፋው። እኔ ሳወራ እንደዚህ እያለ እና አይ እንደዚህ የለም መጣላት የለም። በእርግጥ ከኛ ቤት በጣም ነገረኛ እኔ ነኝ። ነገረኛ ይህንንም ልኩፍ ያንን ልኩፍ። ማዘር በጣም ስለምትወደኝ የሆነ ሰው ስነካኝ ትላለች፣ ማንም እንዳይነካት ትላለች። ሁሉንም የሆነ ምግብ ስቀርብ ምናምን የኔን ትቼ ሌላውን በላለሁ። ረብሻለሁ፣ ረባሽ ነኝ እና በዛ አንጻር ጥል አለ።
ግን ፋዘር በጣም ስትሪክት ስለሆነ ማዘር ካለች ከማዘር ጋር ሁሉም ይጮሃል፣ ሁሉንም ትሰማለች። እሷ እንግዲህ ያምጮሃል ከሁሉም ድምጽ የሚሰማው የኔ ነው እና ጥላለ ምናምን ፋዘር ከዛ ነጋ ወልተኔ ጆል ብሎ ከመጣ ሁሉም ጸጥ ነው። ሁሉም እርስ በርስ ነው የምታየው። ከዛ አንቺ ምን እንደምትሰሪ ስለኝ ሰላም ብዬ ነው የምወጣው። እንግዲህ አረብሽም እሱ ሲመጣ እና ልክ አሸ እንዳልከው ድብድብ አለ መቼም በተለይ ረመዳን በቦክስ እሱ ከባድ ነው። በመጀመሪያ ቦክስ መማር ፈልጋለሁ ላይ ነበርና ያው ቴክኒክና ታክቲክ የሚባል ነገር አለ። ቦክስ ደግሞ ዝም ብሎ ድብድብ አይደለም፣ ዲሲፕሊን አለው እና ኤቲክሱን በደንብ አስተማርኳት። ከዛ ከተማረች በኋላ ስፓሪንግ እናደርጋለን ተባባልን። ጓንት ለብሳ በሞራል እሷ አግሬሲቭ ሆና ስትመጣ እስኪ ጭንቅ መሺ ስላት በቃኝ ጓንቱ ፍታልኝ ጓንቱን ከዚህ በኋላ አልጫወትም የምራረከው እንዴ። የሰራሻቸውን ስራዎች ቅድም አነሳስተን ነበርና የሰርግ ሙዚቃውንም አይቼው ነበር እንዳጋጣሚና እስቲ ከስራዎችሽ መካከል እስቲ አንዱን ደግሞ እስቲ አሁን ዝፈኝልን እስቲ የተወሰነ አጋጣሚ በትምህርት ነበረ ወደ ባሌ የርኩት ባሌ ሮቤ እዛ ሲሄድ ደግሞ ሌላ ካልቸር ሌላ አይነት ኦሮሞ ሆነው ግን ሌላ አይነት የሙዚቃ ምት ሌላ አይነት ማህበረሰብ ሌላ አይነት እንትን ያገኘሁት። ከዛ በአጋጣሚ ዲጄኩሽ አርቲስት ዲጄኩሽ ምንድነው የሰርግ ሙዚቃ መስራት ፈለጉ እነሱ ደግሞ። ከዛ በኋላ እኔ በገቢ ማሰባሰቢያ የባሌ ላይ ከነ አርቲስት አሊ ብራጋ ከነ ጫሉ ከነ አቡይ ዘለቀ ከነ ጃምቦ ጆቴ ንጉሱ ታምራት አብዛኛው ብዙ አርቲስቶች በተሰበሰቡበት እኔ ነበርኩበት። እዛ ስቴጅ ላይ አዩኝና ይሄን የባሌ አክሰንት ደግሞ እስቲ ሰርጉን ስሪ ተባልኩኝ፣ ተሰጠኝ። አቀባበሉም አሪፍ ነበረ። እስቲ እንስፈናው። እንስፈና አባሪሳ እንዳበረቺሳ ሮማርቲ እንዳበክንዲሳ ሆኒኬቱ ዳበድሜሳ አሾ አሽላ ጉርባ ኦሮሞ ቦና በሽላ አይቦና ኢሳ አይኮራ ኢሳ ኢንፉዱ ጀቴ ኦደሲቴ ሀመቱን ጋራ ኑቦበሲቴ አይኮራ ኢሳ አይቦራ ኢሳ ይላል። ምናልባት እስቲ ትርጉሙን የሰርግ ዘፈን ነው። የኦሮሞ ማህበረሰብ ውስጥ ብዙ ጊዜ ምን አለ መሰለሽ የመበሻሸቅ አይነት ሙዚቃ የወጣቶች ሴቶች ወጣቶችና ወንዶች ሲዘፍኑ የመበሻሸቅ አይነት ሙድ አለ። ሶ ይሄ ሙዚቃ ምንድነው ኢንፉዱ ጀቴ ኦዴሲቴ አታገባም ብለው አወሩልኝ ካልተሳሳትኩ አሶርቴ ነበረ። አሁን ግን አገባ እንደዚህ አይነት መልእክት አዘል ነገር አለው። እንግዲህ ተመልካቾቻችን 1446ኛውን ኢድ አልፈጥር በልዩ ቤት እያከበርን ነው የምንገኘው። አሪፍ ቆይታንም እያሳለፍን ነው። እናንተም እየተዝናናችሁ እንደሆነ ተስፋ እናደርጋለን። ቆይታችን አሁንም ይቀጥላል። አሁንም አብራችሁን ሆኑ። እሺ አሁን ደግሞ እስቲ ወደ ኋላ ልመልስሽና ወደ መጀመሪያ ሙዚቃሽ ክሊፕ ላይ ትንሽዬ ልጅ ነበርሽ እና እድሜ አይጠየቅም፣ ደሞዝና እድሜ አይጠየቅም። ዘጠነኛ ከ8 ወደ 9 ግን 9 አልጀመርኩም። 8ኛ አልፌ 9ኛ ስገባ የቤተሰብ ሪአክሽን ምን እንዴት ነበር? የጓደኞችሽ ትምህርት ቤት የነበረው አቀባበሉ? ትንሽ ልጅ ነሽ፣ 9ኛ ክፍል ማለት 15 14 እዛ አካባቢ ነው አይደል? እና ምን አይነት ሪአክሽን ጠበቀሽ? ያው ፌመስ እንተባባላል። እኔ አላቅም ፌመስ ምናምን እንዴ አላቅም።
ስቲል እስከ መች መሰለሽ እኔ ፌመስነትን ማጣጣም የቻልኩት መጨረሻ የአዲዮን እና ጋሮኪያ የሰርግ ሙዚቃን ሳወጣ ነው። በጣም ህዝቡ ዋ አርቲስት ልዩ ምናምን ማለት በጣም ስፔሻሊ የኦሮሞ ኦሮምኛ እንትን ተናጋሪዎች ምናምን አካባቢ አርቱ ውስጥ ዘልቄ ስገባ በዛ ነው ያወቅኩት። ከአቡሽ ጋር የሰራዋቸው የጉጂ ሙዚቃዎች የጉጂ አካባቢ ህዝብ በደንብ አውቆኛል። ሌላው ማህበረሰብ በደንብ አውቆኛል። በእርግጥ ግን ምንድነው ፌመስነትን አላቅም እኔ ልጅም ስለነበርኩኝ በዛ ላይም ደግሞ እኔ ስለ ትምህርት ትኩረት አድርጌ ነው የምሰራው። የዛኔ ሙዚቃ ለኔም ይሄን አይልም አይደለም። ሙዚቃውን ሰራውኝ። ግን በጣም የሚገርምሽ ገርፎኛል እንግሊዘኛ መምህሬ ለምን ጋሽ ታደሳቸው እኔ ከክላስ ከ1 እስከ 3 ነው የምወጣው በትምህርት የቀለም ተማሪ ነኝ። የሆነ ጊዜ በባንድ እንደዚህ ገጠርንና አድረን ክላስ አመለጠኝ። ጠዋት ደውሎ ጠየቀ ማዘርን የታለች ልዩ ክላስ አልመጣችም። ሙዚቃ ሄዳለች በቃ ባንድ ልሰራ ሄዳለች። አጨቅጭቃት ልጅ ማዘር ትስራ ሙዚቃም ትስራ ትምህርትም ጎበዝ ናት አጨቅጭቃት አለች ማዘር ማለት ነው። ከዛ እሺ አልሽ ብሎ ዘጋ። የድሮ መምህራኖች ምንም ቤተሰብ ምናምን ማስፈቀድ የለም በቃ። ከዛ እኔ አገር ሰላም ነው ብዬ ሻንጣዬን ይዤ ጠዋት ወደ ትምህርት ልክ በር ላይ ስደርስ መጣሽ አለኝ። አዎ። ከዛ እዚህ ጋር ቆሜ ብሎ ሄዶ የውሃ ቱቦ አለ እሱን ቆርጦ ነው የመጣው። በቃ እሱን ቆርጦ መጥቶ አገላበጠኝ ተማሪ ፊት ማለት። ምን አጠፋው ቲቸር ምን አጠፋው? ሙዚቃ እንዴት ትሰሪያለሽ አንቺ ትምህርት ትተሽ እንዴት ነው የምትቀሪው ምናምን። እሳቸው ምንድነው ለኔ በርግጥ በአካዳሚ በጣም እንድጠነክር አድርገውኛል እስቲ ማለት ነው። ለዚህ እሳቸው ትምህርትን እንትን እንዳላረግ ሚስ እንዳላረግ አስበው ነው ጋሽ ታዴ። በዚሁ አጋጣሚ በጣም አመሰግናለሁ የእንግሊዘኛ መምህርን። አዲስ አበባ መጣው ሰራው ገባው ለወራ ትምህርቴን ጀመርኩ። አርቲስትነት ምንድነው ከየት ወዴት ነው ፕሮቶኮሉ ምንድነው ኤቲክሱ ምንድነው አላውቅም። ከዛ ስቴጅ ላይ ሚሊኒየም አዳራሽ ኤግዚቢሽን ማዕከል ትልልቅ አርቲስቶች ጋር መገናኝ እኔ እዚህ ጋር ነኝ እንዴ ማለት ጀመርኩኝ ገና ልክ ትልልቅ አርቲስቶች እነ ጃሉድ ያኔ በጣም ፖፑላር ነበር ጃሉድ የሆነ 2000 እንደዚህ አካባቢ የኛ ሙዚቃ ወጥቶ ኤግዚቢሽን ማዕከል ስንሰራ እነዛ አርቲስቶችን ሳገኝ ምናምን ኦኬ እዚህ ጋር ነኝ ማለት ጀመርኩ። አሁን ክላስ ሄድ ምናምን ፌመስ ነኝ ዝም ብለህ አታውራኝ ነው ፌመስነት ከዛ ነው የጀመረው እንጂ የመጀመሪያ ስራ ላይ አስከዚህ ነው በጣም በዛ ላይ ደግሞ ኤንጂኦ ያሰራን ስራ አለ ባይዞ የገጠር ልጆች ላይ የሰራ ሙዚቃ አለ። እሱ ሙዚቃ አይታወቅም ብዙ ሰው ያ ኢንተርቪው ላይ ብዙ አልጠየቅም። የአመጋገብ ስርዓት ላይ የህፃናት ላይ ዩኤስአይዲ ነው ያሰራን። ከቦረና እና ጉጂ አርቲስቶች እኔና ቡሽ ወሰዱን። ከዛ ቃሊቲ ዋጭሌ የምትባላለች የቦረና ዘፋኝ አንድ ላይ ሆነን ቃሊቲ ዋጭሌ ቦረና አካባቢ ልጆችን እንዴት ነው ትርኢት ማድረግ የሚለውን ታሳያለች። እኔ ደግሞ የጉጂ አካባቢ እንዴት ነው የሚለውን አቡሽ ደግሞ መሀል ላይ ኢንተርናሽናሊ እንደዚህ አድርጎ ልጅ ማሳደግ የሚል መልእክት አዘል ነገር ያለው በዩኤስአይዲ የተሰራ ሙዚቃ ነው። ተመልካዮቻችን የኢድ በዓልን እንደዚህ ሰብሰብ ብለን በልዩ ቤት እያከበርን ነው የምንገኘው። እንግዲህ ፕሮግራማችን ወደ መገባደዱ ላይ ነው። አሁን ደግሞ እንደዚህ ሰብሰብ ብሎ ማክበሩ ምን አይነት ስሜት ፈጠረባችሁ? ለማክበር ደግሞ መጀመሪያ ሀሳቡ እንዴት መጣ የሚለውን ደግሞ የምንጠይቅ ነው የሚሆነው። ጸዲ ካንቺን ጀምርና እስቲ ምን አይነት ስሜት ፈጠረብሽ እንደዚህ ሰብሰብ ብለን የኢድ በዓልን ማክበራችን? እንግዲህ ይሄንን በዓል እንደ ቀልድ ግን አውርተንበታል አይደል?
እንደ ቀልድ ካስታወሳችሁ አይ በቃ ኢድ እናከብራለን የሆነ አውርተናል እንደዚህ እንደ ቀልድ በቃ ልዩ ቤት ነው ኢድ በቃ እናፈጥራለን ልዩ ቤት በሉ ልዩ ቤት እናፈጥራለን እንትን በሉኛልሽ እና አንቺ ለምንድን ነው እኔ ጾም ሲገባ እንኳን አደረሰሽ በሉኝ ብለን ተቆጣችን ማለት ነው። ቁጣ ብሏታል እንድትብሉኝ እያንዳንዳችሁ እንድትሉኝ ይፈልጋለሁ ምናምን አለችና ከዛ ኧረ እባክሽ ለኛ ጾም ሲገባ ብለሻል እንዲህ አይነት ነገር ተሰምቶኛል እኔ ከዛ ግን እናፈጥራለን ተባብለናል። ሶ እቺ ቃል ነች እንደ ቀልድ እንግዲህ ይመስለኛል ወደ ፕሮግራም የተቀየረችው እና ኦሬዲ አስበናል እንደ ቀልድም ቢሆን እናፈጥራለን የምትለው ሐሳብ ተሰራጭታለች። ሶ እሷ ሐሳብ ተሰራጭታ ነው ዛሬ እውነት ሆና የበዓል ቀን ተገናኝተን ያከበርን ያለ ነው። ደስ ይላል። በእርግጥ የተለመደ ነው በእኛ እንግዲህ በአዲስ አበባ ነው ሳድግ ባለበት ሁላችንም የምናውቀው ነው። ሙስሊም ጓደኞቻችን ጋር ሄደን እናፈጥራለን የተለመደ ነው። እኔ እንደውም ትላንት አፍጥሬ ነው የመጣሁት። እንደውም እኔ ሁለተኛ እንግዲህ ዛሬ በዓል ቀን ደግሞ እዚህ ልዩ ቤት ተገኝቻለሁና የተለመደ ነው። ሳምቡሳ አስቀምጥልኝ ነገር ያለው ይባላል እኮ አይደል? ክርስቲያን እኮ ወንድሞች ሙስሊም ቤት ሾርባ አስቀምጡልኝ መጣለው ምናምን አለ ያለ ነው። እኔ አቃል ጓደኞች አሉ። አሁን እኔ አንድ በጣም ወዳጅ አለኝ ሜካፕ አርቲስት ነው። ረመዳን ሲመጣ ደጋሽ ነው። ክርስቲያን እኮ ነው እሱ ግን ደጋሽ ነው። የግዴታ ነው ይደግስና ሙስሊምም ጓደኞቹን ሙዚቃ ላይ ያሉትም ትወና ላይ ያሉትንም በቃ ሰርክሉ አንድ ያደረገንን ይጋብዛል እና በስነ ስርዓት ልክ እንደ ረመዳን ለብሶ ነው ዝንጥ ብሎ በስነ ስርዓት በደንብ አታየሩን ጠብቆ ነው። እንደውም ያለፈው አልሄድኩም። ሶስተኛው እሱ ድግስ ነበረብኝ አልቻልኩም አልሄድኩምና ልምድ አለ። እኔ ለኛ ለብዙዎቻችን አዲስ አይደለም የለመድንበት። የአዲስ አበባ ልጅ ኮንሽ በተለይ የመርካቶ ልጅ ኮንሽ በተለይ የፒያሳ ልጅ ኮንሽ በተለይ ይሄ የታወቀ ነው። በቃ ለረመዳን ጾም እንዲህ በጉጉት ነው የምንጠብቀው። ሾርባ ለመጠጣት ፉል ለመብላት እና ሳምቡሳ ለመብላት ያለ ያደግንበት ስለሆነ እኛም ይዘው አካል ነን። ሶ እንዲተባብረን ነው የምናከብረውና ደስ የሚል ስሜት አለው። ደግሞ በአዲስ ሚዲያ ኔትወርክ ደግሞ በአዲስ ታለንት ሾው ስም ደግሞ እንዲሰብሰብ ብለን ስናከብር ደግሞ ራሱን የቻለ ደስ የሚል ነገር አለውና አሪፍ ነው። እስቲ እንኳን አደረሳችሁ በይልን በዛው ለመላው እስልምና እምነት ተከታዮች እንኳን ጾሙን ፈታላችሁ እንኳን አደረሳችሁ ለኢድ እላለሁ። አባቴ አህመድ የሚባል ጓደኛ አለው ከሐረር አብረው አዲስ አበባ ይመጡ እና ያለው ሪል ጓደኛው አህመዴ ነውና ልጅነቴን በሙሉ የሙስሊም በዓልን ሲሆን ለሊት ተነስተን እንዴት እንደምናፍቀው የሙስሊም በዓልን ለምን አህመዴ ቤት እንሄዳለን። ያሉት ኬኮች፣ ብስኩቶች የነሱ በዓል እስኪመጣ ነው የምንናፍቃቸው። በጣም ህፃን ሆነንና እሱን ቀን ያስታወሰኝ ዛሬ የመጀመሪያው ስሜቴ ያደግኩበት በቃ ማደግ ቢባል ነፍስ እስክናቅ ትልቅ እስክንሆን ድረስ የሙስሊም በዓል ቀን ጠዋት ነው አህመድ ቤት ምን ደርሰው ሶ the whole day ዛንን እናድራለን። በቃ አባቴ ሪል ማለት ኢንቲሜት ፍሬንዱ ኩርፋጨሌ ሐረር ጀምረው አብረው ልጅነታቸውን ጨርሰው አዲስ አበባ መጥተው በጣም እንደውም አባቴ ጠበቃ ነው ትልቅ ባለስልጣን ነበር አህመዴ ምናምንና እሱን ነው ማስታወሰው ያስታወሰኝ የመጀመሪያ። ሁለተኛ ያው እንደተባለው እንመጣለን ተብሎ ነበረ። እንደው ይሄን ባይሆን ግን እኔ መጣ ነበር ማለት ለኔ ለልቤ በቃ የምር ልቤ ውስጥ በጣም ቦታ አላት። በጣም አክብሬያታለሁ፣ በጣም ወድጃታለሁ፣ በጣም ምናምን ያለኝ ስሜትና ይሄ ዝግጅት ባይዘጋጅ ኖሮ ይሄ ዝግጅት አለ ሲባል ነው በቃ ቀኑን ልጠብቅና እዛው ሄጄ መልካም በዓል እላታለሁ ብዬ ጾሙንም ሳልመጣ የቀረሁት እንጂ ቢፎር ራሱ ቀድም ዝግጅቱ ባይኖር ኖሮ ፐርሰናሊ እኔ ፍቅሬን አክብሮቴን ለሷ ያለኝን ነገር ለመግለጽ ቴምር ገዝቼ እመጣለሁ የሚል ፕላን ነበረኝ። ግን በቃ በግሩፕ ደግሞ ሲሆን አንድ ላይ መጣን ለበዓልና በጣም ነው የምወድሽ፣ በጣም ነው ማከብርሽ። ልዩ ቦታ አለሽ። ተባረኪ። ትልቅ ቦታ ማለት በቃ ትልቅ ሆነሽ አብረን እኮ ሰርተን ነበር ልበልሽ። እኔ እንግዲህ ይሄ ቲም ከ2 ዓመት 3 ዓመት በፊት በእንደዚህ አይነት ሁኔታ የተገናኘን አይደለንምና ታለንት ሾው አገናኝቶን ዛሬ አንድ ላይ ማሂ እንዳለችው ማዕድ ለመቁረስ
በቅተናልና ትልቅ ነገር ነው። ቤተሰባዊ ነገር ነው የምናጠናክረውና በጣም ደስ የሚል ጊዜ ነው። እንግዲህ ልዩ እህታችን ሙስሊም ነች፣ ሌሎቻችንም በየራሳችን ሃይማኖት ነው ያለነውና ግን አንድ የሚያደርገን ነገር አለ። በቃ ይሄ ሁሉም በራሱ ሆኖ ግን የጋራ በሚያደርገን ነገር ለአንዱ መልካም መመኘት በሚያደርገን ነገር ላይ እዚህ ቦታ ላይ መገኘታችን ሲምቦሊክ ነው ደግሞ ለሁሉም። ይሄ ያደግንበት ነው። ጸዲም ብለዋለች። እኔ ልጅ እያለሁኝ ፈይሰል ሙሄ የሚባል ጓደኛ አለኝና ትንሽ ልጅ ሆኜ እነ ፈይሰል ቤት ሄዳለሁ። እኔ እናትየው እስካሁን እኔን በዛች እድሜ ላይ ሰርቭ የሚያደርጉኝ ነገር መቼም አይረሳኝም። በቃ እንደ ትልቅ ሰው አክብረው ጓደኛዬን አሁን ሳገኘው ነግረዋለሁ። ማዘር እኮ ያኔ ትንሽ ልጅ ሆኜ እኔን ትሪት የሚያደርጉበት መንገድ በጣም አስገራሚ ነበር እና ብዙ ሙስሊም ወዳጆች አሉኝ በጣም ብዙና በመላው ዓለም ለሚገኙ የእስልምና እምነት ተከታዮች እንኳን ለታላቁ በዓል በሰላም አደረሳችሁ። ሀገራችን ሰላም ትሆንልን፣ ሁላችንም አይለያየን፣ ምንሰራበት ምናድግበት ምንበለጽግበት አመታት ያደርገልን። ይሄ ደግሞ ይቀጥላል። ልዩ እንግዲህ እስካለን ድረስ ይቀጥላል። እኔ ደስ ነው ያለኝ። በጣም ብዙ እንትን አለኝ፣ ትውስታዎች አሉኝ ከልጅነት እስከ እውቀት ስቲል አሁን ድረስ በጣም የልብ ጓደኛዬ ብል ማራቅ ነው እንዳለው የወንድም ያህል ጓደኛዬ ሙስሊም ነው። ግንኙነታችንም ከጓደኝነት አልፎ ቤተሰባዊ ነው። ማለትም የዳረችው እናቴ ናት። በትክክለኛው በሸሪዓ በትክክለኛው እንትን ቆማ እንደ እናቴ የዳረችው እናቴ ናት እና ከእሱ ጋር አብረን ኖረናል፣ አብረን ጾመናል፣ አብረን አፍጥረናል። አሁን እዚህ ሀገር አይደለም ያለው። ስለዚህ እንኳን በሰላም ለበዓሉ በሰላም አደረሰሽ። በዚሁ አጋጣሚ ያው እንግዲህ ቅድም እንዳልኩሽ ወንድሜን አህመድ ጀማል ይባላል። ባለቤቱም ሙና ከነ ነቢሌ ሁሉም ቤተሰቡን በጣም በዚህ አጋጣሚ እንኳን አደረሳችሁ ማለት ፈልጋለሁ። አይ ሚስ ዩ በጣም ሚስ አድርጋቸዋለሁ። ከዛን ውጪ አንቺም ከነ ቤተሰቦችሽ መላው የኢትዮጵያ ሙስሊም ወንድም እህቶቻችን እንኳን አደረሳችሁ። ጸሎታችሁ፣ ዱዓው ለሀገራችን በረከት ለሁላችንም ደግሞ የተሻለ ነገር ያምጣልን ብዬ ነው ምንድነው የምመኘው። መልካም በዓል። በጣም አመሰግናለሁ። ያው ብዙ ጊዜ በእረፍት ጊዜያችን የሙዚቃ ባልደረባ ስለሆን አብረን የምናሳልፈው ልዩ የሚያደርገው ግን ከኛ ታዋቂ አርቲስቶቻችን ጋር ከነ ጸደኒያ ከነ ማሂ ጋር ከነ አሹ ጋር ከናንተ ጋር እዚህ በመሆን በዓሉን አብራችሁን በማሳለፋችሁ በጣም ደስ ብሎናል። ያው ሰው አብሮ ሲሆን ብዙም ስለ ማደናነቅ ምናምን የለም። እኛ ሀገር ውስጥ አብረን ከታዋቂ ሰዎች ጋር አብረን ስንውል እንደውም የኛ ሰው ይንቃል እኮ አብሮ ሲባል፣ ግን እንደዚህ አብረን ሆነን እናንተ ደግሞ እየጠየቃችሁን ስለዛ ሰው እስቲ ግለጹ፣ በቃላታችሁ ግለጹ ምናምን ሲባል ያ ሰው የሰው ትልቅነት የዛኔ ይታወቃል። ስለዚህ ልዩ የሚያደርገው አንደኛው እሱ ነው። ሁለተኛ ደግሞ ብዙ አርቲስቶቻችን ስራችንን ነው የምንሰራው። ሁላችንም በየፊናው ስራችን እንሰራለን፣ ግን ብዙ አንታወቅም። በዚህ አጋጣሚ ተዋወቅን ማለት ነው ከእናንተ ጋር። በጣም አዲስ ሚዲያን በጣም ነው የምናመሰግነው። እንደዚህ አርቲስቶቻችንን ማስተዋወቅ ላይ ብዙ ስራ በተዘዋዋሪ አስተዋወቀን ማለት ነው፣ አገናኘን ማለት ነው። ስለዚህ ምናልባት በፊት ጥሩ ስራ አብረን መስራት እንችላለን ይሆናል። እዚህ አጋጣሚ እንኳን ለኢድ በሰላም አደረሳችሁ እላለሁ። ታንኪዩ፣ እናመሰግናለን። እሺ፣ አመሰግናለሁ። እንግዲህ አብሮነት ደስ ይላል። ተሰብስበው አንድ ላይ በዓል ማሳለፍ ቀላል ነገር አይደለምና አንዳንዴ ግን ያለንን ነገር መልሰን እንትን ማለት ትንሽ ለራሳችን መንገድ ያስፈልጋል። እኛው ጋር ያለውን ነገር አንዳንዴ አናስተውልምና አብሮነት ሁሉም ሰፈር፣ ሁሉም አካባቢ፣ ሁሉም ከተማ ነው ያለውና ግን ሪሶርስ መሆኑን አናስታውስም እንጂ ይሄ እንደዚህ አይነት ኢንሲደንት አዲስ የተለያየ ሃይማኖት የተለያየ ሰዎች ተሰብስበው አንድ ላይ ያከብራሉ የሚለውን አዲስ ኮንሰፕት አንግል መስጠት ሳይሆን ያለንን አብሮን የኖርንበትን ከጥንት የመጣውን ነገር ግን
አናቅም ሪሶርስ መሆኑ። በዚህ አጋጣሚ እንደዚህ ሰብሰብ ብለን ማክበራችን አንድ ላይ መሆናችን ጥሩ ግብአት ስለሚሆን ጥሩ ለሁላችን ማስታወሻ ስለሚሆን ደስ ብሎናል። አዲስ ሚዲያ ኔትወርክም እዚህ አርቲስታችን ቤት መጥቶ ይህን ፕሮግራም በማዘጋጀቱ ደስ ብሎናል። በዚህ አጋጣሚ ከህዝብ ልጆች ጋር ከእናንተ ጋር መተዋወቃችን መቀራረባችን ለእኛም ትልቅ ነገር ነው። ደስ ብሎናል። የምትሰሩት ስራም በዚህ አጋጣሚ አሪፍ ነው። አንድ ነጥብ ማረሳ ቅድም ጸዲ ያነሳችሁ ባለፈው ጸጉር ቤት ነበርኩና ጽዳት ሰራተኛዋ እዛ እንትን የምትለው ክርስቲያን ነበረች። ደከመክ እንደ ወረፋ ምናምን አለችኝና ጾመኛ ነህ ምናምን አለችና በዛው አወራች። እንደዚህ ጓደኞች አሉኝ ሳምቡሳ ካለቀብኝ ሾርባ ካለቀ በቃ በዱላም አለቃቸው ምናምን አለችኝና እንዴ አለች መልሳ እዛው ጋር ግን ሳምቡሳና ሾርባ ለምንድን ነው ረመዳን ውስጥ ብቻ የምጣፍጠው? ሌላ ጊዜ እኮ ጎራቢያው መንገድ ላይ የትም ሾርባ ጠጥቼ አላቅም ከአመት እስከ አመት። ሳምቡሳም ብበላም ያንን ሴንስ ቴስት አይሰጠኝም። ሪል ብዬ ሳስብ እኔም ራሴ ለካ እዛው እንትን ውስጥ ነኝ። እኔም ራሴ ሳስበው ሌላ ጊዜ እንትን ይሄ አሁን ምግብ ተቀይሮ አይደለም ያው ነው ምግቡ፣ አብሮነቱ፣ ድባቡ፣ ስሜቱ ያ ነው እዛ ውስጥ ሰው እንትን ምለውና ያንን ሀሳብ ለማጠናከር ነው። እናመሰግናለን ስለመጣችሁ፣ እኛም ደስ ብሎናል። በመላ ኢትዮጵያ እንዲሁም ዓለም ላይ ያላችሁ ሙስሊሞች በሙሉ ደስ የሚል ዓመት በዓል ይሁንላችሁ። ለመላው ሙስሊም እንኳን ለኢድ አልፈጥር በሰላም አደረሳችሁ፣ በሰላም አደረሰን። መልካም በዓል እንዲሆንልን በእኛ ላይ ሰላም፣ የአንድነት፣ የፍቅር ያድርግልን። እሺ ልዩ አንቺስ ምን ተሰማሽ? አንቺ ጋር ነው እንግዲህ ሰብሰብ ብለን እያከበርን ያለ ነውና ምን አይነት ስሜት ተሰማሽ የሚለውን እና በዛው እንኳን አደረሳችሁ መልእክትሽንም ታስተላልፊልን። አዎ እንደምታወቀው ደስ የሚል ስሜት ነው የተሰማኝ። ስለ እውነት ለመናገር ኢድን እንደዚህ በማክበሬ ለየት ያለ ስሜት አለው። ሁሉም እንደ ታናሽ እህታቸው ነው ማዩን ይቆጡኛል። እኔም ደግሞ ልክ ለምሳሌ በማያገባኝ ገብቼ ለምሳሌ በደንብ ሀሳብ ልሰጥ እችላለሁ። በዛ ችግር የለብኝማ። እና ዞር ብዬ ደግሞ አጥፍቻለሁ እንደ ይላለሁ። በተለይ የሆነ ሰዓት ላይ አስታውሳለሁ እኔ ሰርከስ ላይ አወራውኝና ቆሜ እንዴ እኔ ቆይ ሰርከስ ላይ እንዴ አልኩኝና ልክ እንትኑ ካለቀ በኋላ ኤፒሶዱ ካለቀ በኋላ ቴክ ጋር ሄጄ እንዴ ነበረ ቴክ ፈጠንኩብኝ አልቆጣ። እሱም አልፈጠሽም አሪፍ ነው አለኝ። እና እንደዚህ አይነት ነገሮች ይፈጠራሉ። መስማት እነሱ እንዴት አድርጎ እዚህ ቦታ ላይ ደረሱ የምለውን ነገር ማየን እኔ በደንብ ማቀሽ በማለዳ ኮከቦች ላይ በጣም መጥፎ ዳኛ ነሽ ግን ልካሁን አንቺ እንደውሹ ማለት አንዳንዴ ዘፋኞቹን ጨርሰ ባንዱ ላይ ሁሉ ትሄድና ኪዩ ይሄኛው እንዲሆነው ብለሽ ባንዱ ሁሉ ትዳኛለሽ ለውድድር ያልተቀመጡት እና ያ ነገር አሁን በዛ ነው በማለዳ ኮከቦች በደንብ ማይናቃት ቀድም ብያለው። ጸዲን ደግሞ አብዱኪያር ላይ ሌሎች ሙዚቃ ላይ አላቅሽም ሳይሆን አብዱኪያር ላይ የምታወጣያች ጸዲን ነው የምትታየኝ። ኮፍያ ነገር አድርጋ የምትለው ክሊፕ አለው። ስጋና ደም ኮፍያ አድርገሽ አሹን ደግሞ የማውቀው ይሄ እንትን ላይ አዳዲስ እንትኖች ላይ ድንቃ ላይ አውቀዋለሁ። ቴክ ይታወቃል። ይኸው እንግዲህ ልብ ሰቃዩ ላይ ሰርከሱ ላይ ነው። እና ምን ልልሽ ፈልጌ ነው ሁሉም የራሳቸው መንገድ አላቸው። ከሁሉም የማገኝ ነገር አለ። በዛ ነው ራሴን አፕዴት የማረገው። አብዛኛውም ጊዜ አነባለሁ። አብዛኛውም ጊዜ ሙዚቃ ላይ ጊዜ እናጠፋለሁ። አብዛኛውም ጊዜ ግን ከኔ በላይ ካሉት ከእድሜ በላት ያሉትን ሰዎችን በማዳመጥ ነው። ለዚህ እናንተን እንደዚህ አዲስ ታለንት ሾው ከናንተ ጋር እንድሰራ ላረገኝ ጣባውን አመሰግናለሁ።
እንግዲህ ተመልካቾቻችን 1446ኛውን የኢድ አልፈጥር በልዩ ቤት ተገኝተን እንግዲህ እንደዚህ ደስ በሚል መልኩ አሳልፈናል። ልምዶቿን አካፍላናለች። በአይድል ሾው ላይም ደግሞ የገጠሟትን ገጠመኞችም እንዲሁ እዚህ ከሚገኙት ሌሎቹ ዳኞች ጋርም ደግሞ የነበራትን ቆይታ እነሱም ደግሞ የሚገልጿትን ጥያቄዎችን ማቅረበውላት ነበር። ደስ የሚል ጊዜ እንዳሳለፋችሁ ተስፋ እያደረግን የኛ ፕሮግራም እዚህ ጋር ተጠናቋል። መልካም በዓል ይሁንላችሁ እንላለን። ሰላም نبي سلام على رسول سلام على صلى الله على محمد نبي صلى الله على نبي سلام على رسول سلام على صلى الله على محمد نبي صلى الله على